ቀን ድውያን ተፈውሰዋል፣ ሙታን ተነስተዋል። እንዲያውም ይሄኛው ይሆናል አይ ይሄ የወንበዴው መስቀል ነው የሚሆን ተብሎ ሲቆፈር የፈያታዊ ዘየማንም የፈያታዊ ዘጸጋባም መስቀል ተገኝቶ ነበር። 3 መስቀል ተገኘ። የጌታ መሆኑ በሚታወቃል ሲባል የእሱ ተለይቶ አበራ። ሌሎችን ድዊ ላይ ሲጥሏቸው አልፈውሳሉ። የክርስቶስ መስቀል ግን ፈወሰ። አይሁዳውያን ግብፃውያንን ሲወሯቸው አፄ ዳዊት ሂደው ታድገዋቸው ነበርና ይህን ውለታ ስለዋልክልን ምን እንስጥ ሲባሉ የጌታዬን የኢየሱስ ክርስቶስን መስቀል የቀኝ ክንፉን ስጠን። አንዳንድ የታሪክ ተራኪዎች ሙሉ መስቀሉን የኢትዮጵያ የመጣ እንጂ ግማደ መስቀሉ አይባልም ይላል። ውሸት። ምክንያቱም የሌለንን ታሪክ አለን ማለት ሌብነት ነው። ታሪክ መስረቅ ነውር ነው። አጋንንትን የቀጠቀጠው፣ ድውያንን የፈወሰው፣ የዕዳ ደብዳቤ የቀደደው፣ ሲኦልን የበረበረው፣ ገነትን የከፈተው፣ ሞትን ያሸነፈው የቀኝ ክንፉ መስቀል ኢትዮጵያ መጥቶ አረፈ። በእውነት ማለት ኢትዮጵያ የማትሸነፈው ለዚህ ነው። ታቦተ ጽዮን መታረፈች እዚህ፣ መስቀሉ መታረፈ እዚህ፣ ድንግል ማርያም መታረፈች እዚህ፣ ከሰማይ ዜማ የወረደ ኢትዮጵያ። ስለዚህ ምን ይባላል? በእነዚህ ሁሉ ኃይሎቿ ትታጠቅና ትታጠርና ኢትዮጵያ ይገነው ቅድሚያሁ ኢትዮጵያ ወጸላይቱ ሐመደ ይቀምሁ። ኢትዮጵያ በመስቀሉ ስር ይሰግዳሉ፣ ጠላቶቹ አመድ ይቀማሉ። አቤቱ ፈጣሪ ነፍሴ የምትወድህ ክርስቶስ መሰማሪያ ወዴት ነው? እማገኘህ ወዴት ነው ብለን ብንጠይቀው ቤተልሔም ስትመጡ ከእናቴ ላይ ታገኙኛላችሁ፣ ቀራንዮ ስትመጡ ከመስቀሉ ላይ ታገኙኛላችሁ ብሎ አድራሻችን አንዲት መኪና አለች። ወረታም ማያት አለው፣ ባርዳርም ማያት አለው፣ ሚኒባስ ናት እና ባጃጅም አለች። አድራሻዬ ከመስቀሉ ስር ነው የምትል በጣም ወዳታለሁ። ሳያት ማለት የመኪናው ባለቤት ዘመድ እንዳይመስላችሁ። አድራሻዬ ከምኑ ስር ነው የምትለው? ከመስቀሉ ስር ነው። ትክክለኛ ጥቅስ ነው በእውነቱ። እግዚአብሔር ይባርከው ያን ሰውዬ። አድራሻችሁ ከምን ስር ነው? ዋው ተመልከቱ። ድንግል ማርያም የተገኘችው ከማን ስር ነበረ? ከመስቀል ስር። ትክክለኛ የክርስቶስ ተማሪ ከመስቀሉ ስር ይገኛል። መጋቢት 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ የብርሃን መስቀሉ ወጣ። መስቀል መጋቢት 10 ቀን ኋላ መስቀል አብርሃ በከዋክብት አሰርገወ ሰማይ። መስቀሉ ሲወጣ ፀሐይና ጨረቃን ከዋክብትን በብርሃኑ ሸፈናቸው። ከፀሐይ ብርሃን የመስቀል ብርሃን በለጠ። የከዋክብትና የፀሐይ ብርሃን ደብዝዘው አሰርገወ ሰማይ። የነ ፀሐይ ብርሃን ተረስቶ የመስቀሉ ብርሃን አሰርገወ ሰማይ፣ ሰማዩን አስጌጠው ይላል። ዛሬ መጋቢት 10 ቀን በክርስቶስ በመስቀሉ ብርሃን ሰማዩ አጊጦ ተሸልሟል። ቸል ያላልከኝ ጩኸቴን ሰምተህ ቁስሌን የፈወስከው ሰላም ማለት እኮ የሁከት አለመኖር፣ የሁከት አለመኖር። ሰላምን ደግሞ የሚሰጥ እግዚአብሔር ነው። ይኩን ሰላም በኃይልከ ይላል ቅዱስ ዳዊት። ሰላም የሚመጣው በኃይል እግዚአብሔር ነው። ስለዚህ ከዚህች ቤተክርስቲያን ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ ከምትል ቤተክርስቲያን በላይ ሰላምን የምታስተምር ማን ሊገኝ ይችላል? ምን አይነት አስተምህሮስ ይገኛል? እና ከቤተክርስቲያን ከኪዳን ከቅዳሴ እየቀረን ብቻችን እያነበነምን በዓመት አንድ ጊዜ ቤተክርስቲያን እየመጣን ነው ወይ ኢትዮጵያ ሰላም የምትሆነው? የኢትዮጵያ መልክስ አለ ወይ? መስቀል ብሎ ሐዘን ነው እንጂ መስቀል ብሎ ዘፈን አለ ወይ? ኢትዮጵያ ወይ ባህር ዳር በእውነቱ ማለት ሳይነበረ በመስቀል ስም ከትናንትና ጀምሮ እኔ ትናንት ነው ከገዳም የመጣሁት። ከትናንት ጀምሮ ድንኳን ተጠሩ በመስቀል ሲለቀስ ነው የተዋለ ሲዘፈን። እስቲ እግዚአብሔር ያሳያችሁ። አሁን የመስቀል ዕለት ይዘፈናል፣ ይሰከራል። እንግዲህ አሁን ቅድም ሰምታችኋል አይደለም? በዚህች ቅጽበት እንኳን የስንት ወንድሞቻችን ደም እየፈሰሰ ነው። አሁን የምንሰክርበት ጊዜ ነው። እንዲሁ እናንተም እንዲሁ ምን ይሻላችኋል? እውነቴን ነው የማምላክ። አሁን እናንተ ምን ትባላላችሁ? እዚህ መጣችሁ ክምር ስላላችሁ አሁን ደግ ልላችሁ ነው። እናንተ ምንም እኮ አይደላችሁም በእውነት ማለት። መስከር የኢትዮጵያ መልክ አይደለም በእውነት። ስካር ለክርስቲያን ተፈቅዶለታል ያላችሁ ማን ነው? እርግጠኛ ነኝ የሌላ እምነት ተከታይና አንድ ክርስቲያን ሆቴል ተገናኝተው ያኛው ጠጣ አልጠጣም፣ ክርስቲያኑ ደግሞ ጠጣ ሲባል አልጠጣም ቢል እንዴ አንተ ክርስቲያን አይደል እንዴ ጠጣ እንጂ። ክርስትናው የመጠጥ ምልክት እስኪሆን ድረስ ማለት ማን ነው ያለው እንደዚህ? በእውነት እኮ አይደረስ እኮ ነው።
ሰው መጠጥን ከመጠጥ በላይ አይምሮን የሚያዞር ነገር አለ? በዚህ ዓለም እኮ ዓለምን የሚያሸንፉ መጠጥ፣ ሴት፣ ንጉስ እነዚህ ናቸው። ታውቃላችሁ አይደል? እነዚህ ያሉት ይሸነፋል። አንድ ሴት ነው፣ አንዷ ምንድነው? አንዱ ምንድነው? መጠጥ። ምን ጀግና ቢባል አይምሮ ያለው ሊቅ ቢሆን ምን ብዙ ሰራዊት የሚያጀቡት ጀግና ቢሆን ሲጠጣ በገዛ እጁ ይወድቅ። ብዙ ጠላቶች ተኩሰው ያልጣሉትን መጠጥ ግን በ3 ኩባያ ይጥለዋል። ይህ እኮ ነው የሰው ልጅ አይምሮ ማለት ነው። እንደው የምትሰክሩት እባብ እንደው መጽሐፍ የሚለው እባብ ከነደፈው ሰው መጠጥ የነደፈው ሰው ይበልጣል ነው የሚለው። ምክንያቱም መጠጥ የነደፈው ሰው ለምሳሌ ተመልከቱ፣ ተረከዙ ላይ ቢነድፈው ወደ ላይ መርዙ እንዳይወጣ ባቱ ላይ እናስረዋል። የሰከረን ሰው ምን ላይ እናስረዋል? ጠቅላላ ተመርዟል። ምን ላይ ሊያዝ ይችላል? በእውነት ማለት በጣም አስቸጋሪ ነው። እኔ ከዛሬ ጀምሮ የመስቀሉ ልጆች ከሆናችሁ አንደኛ ስካር አቁሙ። እሺ በሉ፣ እሺ በሉ። እውነቴን ነው። አንግዳማ ጨምሩት። የምትሰክሩ ከሆናችሁ እናንተ ክርስቲያን አይደለም። ዘፈን የክርስትና አይደለም። እንደው እኮ አይድረስ ነው በእውነት ማለት ስራ ፈታችሁ እዚህ አሁን ሳይ ነበር ትናንትና ቢጫ ወንበር ላይ ተጎልቶ እዚህ ምን ሀውስ ነው የምትሉት? እኔ አላውቀውም፣ ራሳችሁ በሉት። እዚያ ተጎልታችሁ ስንት ንብረት ነው የሚጠፋ በእውነት ማለት ስንት ንብረት ይጠፋል፣ ስንት ጊዜ ይገደላል። ገንዘብ ደግሞ ላወቀበት ያጸድቃል፣ ላላወቀበት ያጠፋል። ስለዚህ ገንዘባችሁንም ጊዜያችሁንም አትጨርሱት፣ እወቁበት። ቤተክርስቲያን በዓመት የጥምቀትና የመስቀል ብቻ ሳይሆን በየቀኑ ማለዳ ቤተክርስቲያን ሳትገቡ እንዳትውሉ፣ እሁድ ሳታስቀድሱ እንዳትቀሩ፣ ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። መልእክቴን አስተላልፌ ወደ ትምህርቴ ለመሄድ ነው። ትምህርቱን እየጨረስኩት አይደለም። ስለዚህ አሁን ዛሬ ሁላችሁም ቃል የገባችሁልኝ አንደኛ እንደማትሰክሩ እሺ በሉ። መጠጥ የሚፈቀደው 2 ይፈቀዳል፣ 2 ይፈቀዳል። በእውነት ማለት እግዚአብሔር የፈጠረውን ፍጥረት ርኩስ ማለት መጠጥ ርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት አይምሮንም ይሰጣል። በዚህ እግዚአብሔር አልከለከለም። በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት የበዓል በዛ እያደረግን ምን ጠጣሳ አሉት። የበዓል ሰይጣን የለም ወይ አለች። አይደለም አለ አይደለም። በዓል ሳይሆን የነበረው ሰይጣን ዛሬም አለ። ስለዚህ የበዓል መስቀል በሰኞ አለመስቀል ያለ ማን ነው? የለም። አንደኛ እንዳትሰክሩ እሺ በሉ። ሁለተኛ ዘፈን ማቆም አለባችሁ። ዘፋኞች ሊጣሉኝ ይችላሉ። እሺ በሉ። ይሄንንም ዛሬ ጀምሮ ማለት እስቲ መስቀል መሸከም ማለት ይሄ ነው። እስቲ ሁላችሁ የክርስቶስን መስቀል እሸከማለሁ ብላችሁ እጣታችሁን አመሰቃላችሁ ከቀኝ ትከሻችሁ ላይ አርጉ። እሺ ጥያቄ፣ የክርስቶስን መስቀል ትሸከማላችሁ አትሸከሙ? ትሸከማላችሁ አትሸከሙ? ትሸከማላችሁ አትሸከሙ? ወይ እንዳታወርዱ። የክርስቶስን መስቀል መሸከም ማለት የምንወደውን አስቸጋሪ ነገር ለክርስቶስ ብለን መቻል ማለት። ስለዚህ ዛሬ እንግዲህ አሁን በየድንኳኑ በእርግጥ እዚያ ድንኳኑ ያሉት አልመጡም መሰል፣ በዚያ የተዘጋጀ ሞንታርቦ ዘፈን አለ። ዛሬ ዘፈኑን ትተውታላችሁ አትተውትም? በሁላችሁ ምን ተዋዋለን ወል ከዛሬ ጀምሮ ከሞባይላችሁ ዘፈን ታጠፋላችሁ አታጠፉም? እግዚአብሔር ደግሞ እናንተ ክፉ ነገራችሁን ያጥፋላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቤተክርስቲያን አትቅሩ፣ ንስሐ አባት ያዙ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ። ወደ ትምህርታችን ስንሄድ ይሄ መኃልየ ስጣውያት ያሉ ይሄ ክርስቶስን የመፈለግ ጥያቄ ነው። ክርስቶስን የፈለገበት የነቢዩ የፍጥረታት ጥያቄ ነበረ። ዘአፍቀረት ነፍሴ ንግረኒ ዘአፍቀረት ነፍሴ፣ ነፍሴ የወደደችህ ንገረኝ በወዴት ትኖራለህ የሚለው ይህንን ጥያቄ ብዙ ነፍሳት ጠይቀውታል። እግዚአብሔርን በጉልበት የፈለጉትም ነበሩ። ፎቅ ሰርተው እግዚአብሔርን ለመውጋት ወደ ላይ ፎቅ የሰሩ ሰዎች እንደነበሩ ኦሪት ዘፍጥረት ምዕራፍ 11 ላይ ታሪኩን ታውቁታላችሁ፣ አልተርከውም። እግዚአብሔርን በጉልበት ፈልገው እናሸንፈዋለን ያሉ ሰዎች ነበሩ። እነዚህ ሰዎች እግዚአብሔር ግንባቸውን አፍርሶ ባቢል በሚባል ነፋስ ግንቡን ስላፈረሰው ከተማይቱ ባቢሎን ተብላለች። ባቢሎን ማለት ድብልቅልቅ ማለት ነው። የዚያ ጊዜ ዓለም አንድ ቋንቋ ይናገር የነበረ ብዙ ቋንቋ የተፈጠረው የዚያን ጊዜ ነው።
አሁን በዚያ ቋንቋ ምክንያት ዓለም እየተባላ ይገኛል በእውነቱ ማለት ነው። ሰው ከቋንቋ በላይ መሆን አለበት እንጂ ቋንቋ ከሰው በላይ መሆን የለበትም። ሰው ከቋንቋ በላይ ሆኖ በእግዚአብሔር አርአያ የተፈጠረ ክቡር ፍጥረት ነው። መግባባት ከሆነ እኮ ቋንቋ መግባቢያ ብቻ አይደለም፣ መከባበሪያም መተዛዘኛም ነው። መግባባት ከሆነ እንስሳትም ይግባባሉ በጩኸታቸው ማለት ነው። እንዲያውም አሁን እኮ የውጭ ሀገር ዝንጀሮዎች እንደሚያደርጉ ታውቃላችሁ። ሳይክል ይነዳሉ፣ ሻይ ቤትም እያስተናገዱ ነው እየተባለ ነው በእውነቱ ማለት ነው። ከዝንጀሮ የምንበልጠው ለምንድን ነው? በማስተናገድ በመማር ደብተር በመያዝ ነው እንጂ አይደለም። የምንበልጠው በምንድን ነው? ከእንስሳት የምንበልጠው ስለተግባባንበት ነው፣ ስለጻፍን ነው። ስርዓት የሰው ልጅ ከእንስሳት የሚለየው ስርዓት ያለው ቋንቋ በመናገሩ፣ ፊደል በመቅረጹ፣ ስርዓተ ጽሕፈት በማሟላቱ፣ የሥነ ጽሑፍን ሕግ በማሟላቱ አይደለም። የሰው ልጅ ቋንቋ አለው የሚባለው የሰው ልጅ ዋነኛ ቋንቋው ፍቅር ነው። ያንን የያዘ ሰው ትክክለኛ ቋንቋ አለው ማለት ምንም ነገር ከሰው መብለጥ የለበትም። ቋንቋ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ስም ሊሆን ይችላል፣ መሬት ሊሆን ይችላል። ማንኛውም ነገር ከሰው አይበልጥም። የመጨረሻው ክቡር ፍጥረት ሰው ነው። ቤት ተሰርቶ ከቤቱ ራስ ላይ ጉልላት እንደሚደረገው እግዚአብሔር 6 ቀን ፍጥረት ፈጥሮ የፍጥረት ጉልላት የሆነውን ሰውን መጨረሻ የፈጠረው ለዚህ ነው። ከፍጥረት ሁሉ የበላይ ንጉሥ ሰው ነው። እግዚአብሔር የሞተ ለሰው ነው። ሰማይ የተፈጠረ ለሰው ነው። ውሃ የተፈጠረ ለሰው ነው። መሬት የተፈጠረ ለሰው ነው። አራዊት እንስሳት የተፈጠሩ ለሰው ነው። ሰማይ የተፈጠረ ለሰው ነው። ሰው ከሁሉ ነገር በላይ ነው። አሁን ዓለም የሚበላላበት ምክንያት ከሰው ይልቅ ቁሳቁስ በመወደዱ ምክንያት ነው። ከዚህ የተነሳ ተመልከቱ፣ ሰዎች በቋንቋ እንዲለያዩ ያደረጋቸው እግዚአብሔርን በጥጋብ ይፈልጉት ስለነበር ነው። በልክ እግዚአብሔርን በፉክክር ጸሎት የፈለጉት ነበሩ። እነዚህም አላገኙትም። ማኒ የሚባል አንድ ሰው ነበረ። አንድ አህያ ነበረው፣ ጠፋው። ጸሎተኛ ሰው ነው። አህያዬ ካልተገኘ እግዚአብሔር የለም ማለት። እግዚአብሔር ደግሞ የልክ ጸሎት ስለማይወድ አህያውን ጠፍቶ ቀረ። ከዚያ በኋላ ምን ሆነ ማለት ነው? ይህ ሰውዬ እግዚአብሔር የለም ብሎ ካደ፣ እሱንም መሬት ተከፍተዋለች። እንዲህ ካላደረገ እግዚአብሔር የለም ብሎ ሲያስተላልቁት በልክ እግዚአብሔር አይገኝም፣ በጉልበትም እግዚአብሔር አይገኝም። በማስመሰል እግዚአብሔርን የፈለጉት ሰዎችም ነበሩ። ቃየልን የመሰለ ሰው ማለት ነው። እንክርዳድ አቅርቦ እግዚአብሔር አይበላው ምን ያደርግለታል ብሎ እንክርዳድ አቅርቦ እግዚአብሔርን የፈለገ ሰው ነበር። ወደዚያም እግዚአብሔር አልተመለከተም። እንክርዳድ የሚባለው ክፉ ነገራቸውን ጨምረው ሰብስበው ቤተ እግዚአብሔር የሚገቡ ሰዎች ናቸው። በዓለም ያለ ተንኮላቸውን ቤተክርስቲያን ይጠቀሙበታል። ቤተክርስቲያን ለማጥፋት እዚያ የሚጎነጉኑትን ምክር እዚህ ይመጡበታል። ሰዎች ዘረኝነታቸውን ይዘው ቤተክርስቲያን ይመጣሉ። ሌብነታቸውን ይዘው ይመጣሉ። ዝሙታቸውን ይዘው ይመጣሉ። ማጭበርበራቸውን ይዘው ይመጣሉ። አስመሳይነታቸውን ይዘው ይመጣሉ። ቤተክርስቲያን የቅዱሳን ስብስብ አይደለችም። እንደምታውቁ በኖህ መርከብ ውስጥ በኖህ መርከብ ውስጥ እባብም ነበር፣ ርግብም ነበረች። ታውቃላችሁ አይደል? በኖህ መርከብ ውስጥ እባብም ነበረች፣ ርግብም ነበረች፣ ዘንዶም ነበር፣ በሬም ነበር፣ ላምም ነበር። ቤተክርስቲያን የኖህ መርከብ ናት። እንደ እባብ ተንኮለኛ ሰውም አለባት፣ እንደ ርግብ ደግ ሰውም አለባት። ሁሉም የሚኖርባት ናት። ሁሉም ግን ቤተክርስቲያን ሳትጸየፍ አስጠግታው ትኖራለች፣ ገመናውን ሸፍነው። ስለዚህ እንደ ቃየል በማስመሰል እግዚአብሔርን የሚፈልጉ ሰዎችም ነበሩ። በጥያቄ በጸሎት ግብር ገብተው በትህትና እግዚአብሔርን የፈለጉ ሰዎች ነበሩ። የሁሉ ነገር ምንጭ እግዚአብሔርን መፈለግ ነው። ሰዎች ጤና ከመጠየቃቸው በፊት የጤና ባለቤት እግዚአብሔርን ማግኘት አለባቸው። ሰላም ከመፈለግ በፊት የሰላሙን ጌታ እግዚአብሔርን መፈለግ ይገባል። ሀብት ከመጠየቅ በፊት የሀብቱን ባለቤት እግዚአብሔርን መጠየቅ ይገባል። ትዳር ከማፈላለግ በፊት ትዳር የምትሆን ባለትዳር የሚሆን ወንድን ሴትን የፈጠረ እግዚአብሔርን ማግኘት ይቀድማል። ከመሾም በፊት የስልጣንን ጌታ ማግኘት ይቀድማል። እንዲህ የሆነ እንደሆነ መንግስት ሳትፋለስ እስከ ፍጹም ትኖራለች ማለት ነው። ያለ እግዚአብሔር ፈቃድ የሚሆን ነገር የለም። ጊዜ ይኖራል እንጂ እግዚአብሔር የማይለውጠው ነገር የለም። ሁሉን አሳልፎ ይኖራል። እንዳ አንተ አቅደምከ ሳርሮታ ለምድር ወግብረ ደዊከ እማንቱ ሰማያት እማንቱ ሰይት ሀጎላ ወአንተስ ትሄሉ ወአመቲከኒ እያሃልቅ አንተ ክመ አቤቱ ይላል። ሰማይና ምድርን አንተ መሰረት፣ የእጅ ስራዎች ናቸው።
እንደ መጋረጃ ለውጠ እንደ ብል ተበልተው አልቀው አንተ ለዘላለሙ ጸንተ ትኖራለህ። አንተ ግን ያው አንተ ነህ ማለት እግዚአብሔር ሁልጊዜ እግዚአብሔር ነው። እግዚአብሔር ሁልጊዜ እግዚአብሔር ነው ማለት ምን ማለት ነው? ትናንት መጽዋች የነበረ ሰው ዛሬ ሌባ ይሆናል። ትናንት ድንግል የነበረ ሰው ዛሬ ዘማዊ ይሆናል። ትናንት ንጉሥ የነበረ ሰው ዛሬ ባሪያ ይሆናል። እግዚአብሔር ግን ሁልጊዜ እግዚአብሔር ነው። የማይለወጥ ንጉሥ እሱ ነው። በጌትነቱ ጸንቶ የሚኖር ሳይጎድል የሚሰጥ ሳይጠይቅ የሚያውቅ ሳያጣ የሚለግስ ሳይነግሩት የሚያውቅ እሱ ያው እግዚአብሔር ነው። የአምር እግዚአብሔር ገቢረ ፍትሕ ፍርድን አጠናቆ የሚፈርድ እግዚአብሔር ነው። ይተአመር ብለው ይተረጉሙታል። ይተአመር እግዚአብሔር በገቢረ ፍትሕ እግዚአብሔር ፍርድ በመፍረዱ የታወቀ ነው። በፍትሑ ይታወቃል። እንደሱ ያለ ፈታሒ በጽድቅ ኮናኒ በርድ የለም። ስለዚህ እግዚአብሔርን የሚፈልግ ሰዎች እረፍትን ያገኛል። ሌሊት ተቀን ሊቁ ቅዱስ ዮሐንስ አፈወርቅ ደጋግሜ እንደምናገረው ዕቃ የጠፋንን ያህል እንኳን እግዚአብሔርን ብንፈልገው ምንኛ መልካም ነበር ይላል። ዕቃ የጠፋንን ያህል እንኳን እግዚአብሔርን ብንፈልገው። ሰው የገዛ ሞባይል እኮ ቢጠፋው እኮ ቤቱን በሙሉ ገለባብጦ ነው የሚፈልገው። እግዚአብሔርን ሳናገኝ ግን ውለን እናድራለን። እግዚአብሔርን በማጣታችን ነፍሳችን ደግሞ ጥያቄዋ አያርፍም። ሁልጊዜ ሰው አይረካም። ስለማይረካ ነው ይገላል፣ ይገላል፣ ይቀማል፣ ይቀማል፣ ይቀማል። ተሹሞ መሾም ይፈልጋል። አግብቶ ማግባት ይፈልጋል። ይዞ መያዝ ይፈልጋል። ሰው ለምንድን ነው ልቡ ማያርፍለት ካላችሁ የልብ ማረፊያ እግዚአብሔር ስለሆነ ነው። እስመ ዘባህቤከ ተመልከቱ፣ በአንተ በእግዚአብሔርነትህ በጌትነትህ ነጽሮተ ኩሉ ነባቢያን የአረፍ ነጽሮተ ኩሉ ነባቢያን ማየት የሚፈልግ ሁሉ የማየት ጥማት የፈለገ ሰው አንተን አይቶ ያርፋል። መስማት የፈለገ ሰው አንተን ሲሰማ ያርፋል። ማግኘት የፈለገ ሰው አንተን ሲያገኝ ያርፋል ይላል። እግዚአብሔርን ማግኘት የክብር መጨረሻ ነው። እግዚአብሔርን ማግኘት የዘውድ መጨረሻ ነው። ሌሊት ተቀን እግዚአብሔርን ፈልጉት። ቅደም ተከተሉን አናዛበው። በልቶ ከመጣጠብ ይውላችሁ ጋግሮ መስራት ነው ዘርቶ መጋገር ነው የሚቀድመው? እስኪ ተናገሩ እስኪ በሉ ንገሩኝ። እንጀራውን ብትዘሩት ይበቅላል? ስለዚህ ከምንፈልገው በፊት እግዚአብሔርን እንፈልግ። እግዚአብሔርን ስናገኘው በእግዚአብሔር ሁሉ ይገኛል። ምክንያቱም እግዚአብሔር ዓለምን የያዘ በመሆኑ ማለት ነው። እግዚአብሔርን ዓለምን የያዘ በመሆኑ ይህ ጥያቄ በብዙ አባቶች ጥያቄ ሆኖባቸው ለፍተውበታል። አብርሃም እግዚአብሔርን ሲፈልግ ኖሯል። ይስሐቅ አይቴኑ በግሁ ለመስዋዕት እያለ ሲፈልግ ኖሯል። ቅዱስ ዳዊት እግዚአብሔርን ፍለጋ ወብዙሃን ይቤሉ መኑ ያርአየነ ሰናይቶ በጎ ነገር የሚያሳየን ማን ነው ብሎ እግዚአብሔርን ፍለጋ ነቢዩ ኢሳይያስ ደግሞ ግስሶሙ ለአድባር ወረድ ግስሶሙ ለሰማያት ወረድ፣ እባክህ ሰማያትን ቀደህ ውረድ፣ አንተን በመፈለግ ነፍሳችን ደከመች ይላል። ቅዱስ ዳዊት ደግሞ ሐሰስኩ ገጸከ ገጸ ዚአከ ሐስስ እግዚኦ ኢትሚት ገጸከ እምኔ ወይትትጋስም ገብርከ ተሚአከ። አቤቱ ፊትህን እሻለሁ፣ ፊትህን ከኔ አትመልስልኝ። ፊትህን የማየውስ መቼ ነው? ከማያፈቅር ሀየል አባንቂ ተማያት ማውት አፈቅር ነፍሴ አበ እግዚአብሔር ያው ጸማት ነፍሴ ለከ። ነፍሴ አንተን ተጠማች፣ ፈጣሪ አንተን የማይ መቼ ነው? አምላኬ አምላኬ የገይ ሳቤከ ጸማት ነፍሴ ለከ። አምላኬ አምላኬ በየቀኑ ወደ አንተ መጣለሁ። ነፍሴ አንተን የምታገኝ መቼ ነው? ጥሜ የሚቆረጠው መቼ ነው? ረሃቤ የሚጠግበው መቼ ነው? ደዌ የሚፈወሰው መቼ ነው? ሽባነቴ የሚተረተረው መቼ ነው? ከሞት የምድነው መቼ ነው? ከርኩሰቴ የምታጠበው መቼ ነው? እያለ ቅዱስ ዳዊት እግዚአብሔርን ይፈልገዋል። እባክህ እጅህን ላክ ፈኑዴ ከማርያም ክንድህን ከአርያም ላክ አድነኝ አድነኝ ወባልሐኒ። ተመልከቱ እማይ ብዙ ከኃጢአቴ ባሕር እባክህ አውጣኝ እያለ ለመኑት። ይህንን ሲፈልጉ ራቃቸው። እግዚአብሔር ሩቅ ሆነ። ተመልከቱ ወመጽአኒ ድንጋጼ ሞት ፍርሃት ወለአድ ሐዘን። ሞት እሞታለሁ ብዬ ሞትን ፈራሁት፣ ደነገጥኩ፣ ልቤ ታወቀ። መኑ ወሀበኒ ክንፈ ከመ ርግብ እስርር ወአይርፍ። ሞትን በርሬ የማመልጥበት ኧረ ክንፍ ማን በሰጠኝ? እግዚአብሔርንስ ማን ባገናኘኝ? ይላል ቅዱስ ዳዊት። አምላኬ እባክህ ፊትህን ግለጥልኝ። ወጸግ በርኤ ስብሐቲከ እግዚኦ። ጌትነትህን በማየት እጠግባለሁ። የነፍሴ ጥያቄ ያኔ ይመለሳል፣ አይምሮዬም ያን ጊዜ ይረጋጋል። ፈጣሪ አንተን የማገኘው መቼ ነው? ያሊነት
ይስሐቅን ኦሪት ዘፍጥረት ስታዩት ጉድጓድ ሲቆፍር ግብፃውያን ሲደፍኑበት፣ ጉድጓድ ሲቆፍር ግብፃውያን ሲደፍኑበት፣ ጉድጓድ ሲቆፍር ግብፃውያን ሲደፍኑበት። ይህ ይስሐቅ የተባለች የሰው ልጆች ነፍስ ናት። በየቀኑ እየቆፈረች የሚደፍኑባት ምንድነው? በየቀኑ እግዚአብሔርን እየፈለገች ዲያብሎስ እየደፈነባት የምትሰቃይ ነፍስ ናት። ሰኞ ሌሊት ትተጋለች፣ ማክሰኞ እንቅልፍ ያመጣባታል። ረቡዕ ትተጋለች፣ ሐሙስ ይጥላታል። ዓርብ ንጹህ ትሆናለች፣ ቅዳሜ ዘማዊ ትሆናለች። ታቅዳለች፣ ይፈርስባታል። ትመኛለች፣ ታጣዋለች። እንዲህ ያለች ነፍስ ናት። አቤቱ ፈጣሪ ፍትህን የማየው መቼ ነው አለና ቅዱስ ዳዊት እንግዲህ ይህንን ፈጣሪ ማግኘት አለብኝ። ግራሩ ምግብ ያለ ጦር ድል የሚነሳ ጌታ፣ የጥበብ ምንጭ፣ ሳይሰለች ሁሉን የሚመግብ ሳይጸየፍ ሁሉን የሚያነጻ ፍጥረትን ሁሉ የሚያስተዳድር እንደ እግዚአብሔር ያለ ማን አለ? እሱን እፈልጋለሁ አለና እይሁበን ኗመላይንቴ ወይ ድቃሰ ለቀራንብቴ እስከ ረክ መካኑ ለእግዚአብሔር ወማይደሩ ለአምላከ ያዕቆብ። የያዕቆብን ፈጣሪ እግዚአብሔርን እስከማገኝ ድረስ እይሁበን ኗመላይንቴ አይኖቼ እንቅልፍ አልሰጣቸውም። ወይ ድቃሰ ለቀራንብቴ ለሽፋሽፍቶችም ማንጎላቸትን አልሰጥም። ወይ ረፍተ ለመላትህ ለጉንጮችም ረፍትን አልሰጥም። አመሰግናለሁ የእግዚአብሔርን ማደሪያ እስከማገኝ ድረስ እንቅልፍ አልሰጠውም። ለሰውነቴ እደክማለሁ። ወባንቤ አራስኩ ኩሎ ምስካቤ በእንባዬ ደግሞ አልጋዬን እያራሱ አድራለሁ። ወበለይኩ ባህሁ በኩሎሙ ጸላይቴ በጠላቶቼ ዘንድ ሁሉ እንዳሮጌ ጨርቅ የተናቁኝ ሆንኩኝ። ፈጣሪ አንተ የምትመጣ ተመልክቱ ደክማ ይንተ እንዘይብላ ማይዜ ትመጽእ ወታስተፍስታን። አቤቱ ፈጣሪ ያንተን ተስፋ በመጠበቅ አይኖቼ ደከሙ። መቼ መጥተህ ጥያቄን ትመልስልኛለህ? እስከ ማይዜኑ እግዚኦ ትረሳኒ ለግሞራ። እኔን የምትዘናጋኝስ እስከ መቼ ድረስ ነው? እስከ መቼ አትፈርድልኝም? ሲሳይ ሆነኒ አንብኤ እንባዬ ሲሳይ ሆነኝ አለ ቅዱስ ዳዊት። ሲጠጣ እንባውን እያንጠበጠበ አብሮ የጠጣው ነበር። ፈጣሪ አንተን የማገኝ መቼ ነው ብሎ ሲያዝን ኖረና አንድ ቀን ሱባኤ ገባ። ሱባኤ ቢገባ ረሃብ ተከልክሎ ከዙፋኑ ወርዶ ሰራዊት አልጎደለለት ጠላት የጠፋለት ዘመን ዳዊትን ነው ያህል ንጉስ 40 ዓመት ያለ ጠላት የገዛ ንጉስ እግዚአብሔር የሚታይ ዳዊት በውጊያ ቢገጥም ድል የሚነሳ ጀግና ነው። ሰራዊት በተሰለፈበት ምሽግ በተመሸገበት ዳዊት መጣ ሲባል የጠላቶቹ ሰራዊት እንደ ግንብ ይናዱለት ነበር። እንዲህ ያለው ቅዱስ ዳዊት ገና በስሙ የሚፈራው አንበሳ በጡጫ ነምር በርግጫ ብሎ የሚገለው ዳዊት 6 ክንድ ቁመት ያለውን ብረት የለበሰውን ጎልያድን በጠጠር የገደለው ዳዊት አንሰነዳይ ወምስኪን እኔ ፍጹም ድሃ ነኝ፣ እኔ ትል ነኝ እያለ ፈጣሪውን ፍለጋ ያድር ነበረ። ፈጣሪውን ፈልጎ እንዲህ ብሎ እግዚአብሔርም አይዘገይብና ጥያቄውን መለሰለት። ዳዊት እግዚአብሔርን የታገኘው ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ መገዳም። እግዚአብሔርን በኤፍራታ ሰማሁት። ሁላችንም እግዚአብሔርን ለመስማት ያብቃን። እንደ ዳዊት እግዚአብሔርን ያሰማን። በኤፍራታ እግዚአብሔርን ሰማሁት። ምን ሲያረግ ሰማሁ? ተወልዶ ሲያለቅስ ሰማሁት። ኤፍራታ ማለት ጻሪተ ፍሬ ማለት ነው። ጻሪተ ፍሬ ፍሬን የምትሸከም ኤፍራታ ማለት ድንግል ማርያም ናት። የሕይወት ፍሬ ኢየሱስ ክርስቶስን ይዛ ስለተገኘች እድሜ ዘመኔን የፈለኩትን እንባ እየጠጣው የለመንኩትን አመድ ላይ ተኝቼ የለመንኩትን ፈጣሪ ኤፍራታ ላይ ድንግል ማርያም ታቅፈው አገኘሁት አለ ቅዱስ ዳዊት። መልሱን ሲነግረን ማለት ነው ዘመኔን በሙሉ የጨረስኩለትን ጌታ ከዙፋን ወርጄ አመድ ነስንሼ የለመንኩትን ፈጣሪ ማርያም ታቅፈው አገኘሁት። ሙሴ አርአየኒ ገጸከ ብሎ እግዚአብሔር ለምኖት ነበር። ሙሴ እግዚአብሔርን ድንግል ማርያምን ታቅፈው አገኙ። መላእክት ተመልከቱ፣ ወይትሜነዩ መላእክት ከመ ይርአዩ፣ መላእክት ያመሰግኑታል እግዚአብሔርን። ቅዱስ እግዚአብሔር፣ ቅዱስ እግዚአብሔር፣ ቅዱስ 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 እግዚአብሔር። ተመልከቱ፣ በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ አንተን የማየት የሚቻለው ማን ነው ብለው። በሁለት ክንፋቸው እግራቸውን ይሸፍናሉ፣ ከአንተ ፊት መቆም የሚችል ማን ነው ብለው። በሁለት ክንፋቸው ዘርግተው ይቆማሉ፣ ወዴትስ ቢኬድ አንተን ማን ይመረምርሃል ብለው። እግራቸውን ይሸፍናሉ፣ በእግረ ልቡና አይደረስበትም። ፊታቸውን ይሸፍናሉ፣
በርዕሰ ልቡና አይደረስብህም፣ ወዲያም ወዲህም ቢባል አትገኝም ብለው መላእክት ያመሰግኑታል። እያዩት ማየት ይፈልጋሉ፣ እያመሰገኑት ማመስገን ይፈልጋሉ፣ እያናገራቸው ማነጋገር ይፈልጋሉ። እግዚአብሔር የፍጥረታት ምኞት ማረፊያ። ታዲያ መላእክት እንዲህ ብለው ሲመኙት ይገርማቸዋል እኮ እንኳን ቅዱስ ዳዊት መላእክት የተመኙትን ጌታ ከድንግል ማርያም እቅፍ ነው ያገኙት። መላእክት እግዚአብሔርን ያዩት መላእክት እግዚአብሔርን ያገኙት በድንግል ማርያም እቅፍ ነው። ያገኙት እኮ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። እግዚአብሔር በሰማይ ምስጋና ይገባል፣ በምድር እርቅ ተወጠነ፣ ስምረቱ ለሰው ልጅ ግዛኑ መንፈስ ቅዱስ ቢሰጠው ብለው አመሰገኑ። ቅዱስ ገብርኤል እኮ ለእኛ ብሎ ብቻ አይደለም። ናሁ ዜናወክሙ ፍስሐ ዘይከውን ለክሙ ለኩሉ ዓለም፣ እንኳን ደስ አላችሁ እያለ ልደት ዕለት ሲናገር የነበረ እኮ ለራሱ ጭምር ነው። ለምን አይቶት የማያውቀውን ጌታ እሱ የሚያየው የልደት ዕለት ስለሆነ ማለት ነው። ስለዚህ መላእክት እንኳን ተመልከቱ፣ መላእክት እንኳን ጌታን ያዩት ድንግል ማርያም እቅፍ ላይ ነው። ነቢያት ሙሴ ጠየቀ፣ ከማን እጅ ላይ ያለው? ከድንግል ማርያም እጅ ላይ። ሰብአ ሰገል 2 ዓመት ተጉዘው መጡ፣ ከማን እጅ ላይ ያዩት? ከድንግል ማርያም እጅ ላይ ያዩት። ኢሳይያስ ወናሁ ይወርድ እግዚእነ ተጽዕኖ ዲበ ደመና ቀሊል ውስተ ምድረ ግብፅ አለ። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ብሎ ትንቢተ ኢሳይያስ ምዕራፍ 19 ላይ ተናገረ። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል። ተመልከቱ። ይህንን አየና ያቺ ፈጣን ደመና ማናት ብለን ስንጠይቀው ደግሞ ቅዱስ ያሬድ ደመና ቀሊል ድንግል ማርያም ናት። ድንግል ማርያም ናት ደመና ቀሊል። ፈጣን ደመና ጽድቅ ለጠማቸው፣ ፍትህ ለራባቸው፣ ለጎደለባቸው ሰዎች የምሕረት ዝናብ ክርስቶስን አዝላ የምትደርስላቸው ፈጣን ደመና። ባለ ሰዓታቱ አባ ጊዮርጊስ ደግሞ አፍጣኒ ተረድኤት ማርያም በጊዜ ምንዳቤ ወአጸባ ለዓይንም ቀራንባ አንቲ ውእቱ ረዳኢተ ያዕቆብ በቤተ ላባ በኩሉ ህሊናሃ ወበኩሉ አልባባ ለዘይታፈቅረኪ ነፍስ እስቴሮ መዝባ። ለዓይን ከቅንድብ በፊት የሚደርስለት የለም። የፈለገ ዘመድ ቢሆን አክስት አጎት ቢሆን ለዓይን ፈጥኖ ደራሹ ባለው ቅንድብ ነው። ከራሴ ከእጅ ራሱ ቅንድብ ይደርስለታል። ግን ቅንድብ ለዓይን ከሚደርሰው ፍጥነት ድንግል ማርያም ለሰው የምትደርሰው ፍጥነት ይቀድማል። ከዚህ የተነሳ ተመልከቱ ኢሳይያስ የተፈጠነው አሁን ደመናቱ ምሕረትን አዝላ የመጣች ዝናብ አዝላ የመጣች እመቤታችን ድንግል ማርያም ከቤታቸው የሌላቸው ሰዎች ድርቅ የመታቸው ሰዎች ናቸው። ምክንያቱም ዝናቡ ያለ እሷ ላይ ነዋ። በእሷ ጀልባ ታዝሎ ነዋ ወደ ግብፅ ወረደው። ቤተልሔም ብትሄድ ታቅፈው ታገኘዋለህ። ግብፅ ብትወርድ አዝላው ታገኘዋለህ። ወደ ኢያሪኮ ብትሄድ አብራው በስብከት ስትመላለስ ታገኛታለህ። ሰርግ ቢጠራ ምሕረት ስትለምነው ታገኛታለህ። ከመስቀሉ ስር ብትሄድ ከእግሩ ስር ታገኘዋለህ። እመቤታችን የሌለችበት ቦታ የለም። ድንግል ማርያም እግዚአብሔር ለይቶ አይታይም። ስለዚህ ዓለም ድንግል ማርያምን ዓለም እግዚአብሔርን ያገኘው ከድንግል ማርያም እቅፍ ነው። በሉላችሁ ዓለም በሉ። እግዚአብሔርን ያገኘው ከማን እቅፍ ነው? ስለዚህ ቅዱስ ዳዊት እንዲህ ይላቸዋል፣ እንዲህ ሞኞች እኔ እግዚአብሔርን ከድንግል ማርያም አገኘሁት ብላችሁ ይህን ትተው አውደ ያውሩ ረሲያን። እነዚህ ዝንጎች ወዲያ ይሮጣሉ፣ ዙሪያውን። እኔ እግዚአብሔር እዚህ ነው እያልኳቸው አውደ ያውሩ ረሲያን። ዝንጎች፣ ሰነፎች፣ ልብ የለሾች ወዛልወ ልብ ይሌበ ለዝንቱ አይምሮ የሌለው ልብ የለሽ መናፍቅ ክርስቶስ ከድንግል ማርያም እቅፍ ላይ እንዳለ አያውቀው አያስተውሉ። ሰብአ ሰገል እኮ አንተ 2 ዓመት ደግሞ መጥተው እኮ ያገኙት ከድንግል ማርያም ነው። አሬ እቺ ድንግል ማርያም ክርስቶስን ትጋርዳለች ይላል። ትገልጣለች እንጂ እንዴት ነው የምትጋርደው? ታቅፋ እያሳየቻቸው አይደለም እንዴ? ገብተው ሲገቡ እኮ አገኙት ማለት ነው። በእናቱ ስግደት አቀረቡለት። እናቱ እንደታቀፈች ነው ስግደት ያቀረቡ። ያን ጊዜ ቅዱስ ዳዊት ትንቢት ተፈጸመ። ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ እግዚኦ ጸሎተ ኩሉ ዘሥጋ በመጽሐፍከ ኃጢአተ ንስሐ አንተ ትሰሪ ለነ። ስለዚህ እዛ ጊዜ ምን እንላታለን? ማርያም ማለት ምሳሌ ወምስጋድ ወምስትስራይ ኃጢአት። ማርያም ማለት ስሬት የሚገኝባት የታቦቱ የስሬት መክደኛ አካላዊ ቃል በልቡና የተጻፈባት እግዚአብሔር የተገኘባት ሰላምን ያወረደች እግዚአብሔርና ፍጥረት የተገናኙባት እመቤታችን ናትና የጠፋው ሰው እግዚአብሔር ማግኘት የሚፈልግ ሰው ወደ ድንግል ማርያም ይምጣ።
እግዚአብሔርን ያገኘንባት እውነተኛይቱ መቅደስ ለድንግል ማርያም ክብር ምስጋና ይግባ። አሁን እዚህ ላይ ተፈጸመ ተስፋ አበው በማርያም ድንግል። አሁን እዚህ ላይ እናርፋለን ማለት ነው። በሉ ተፈጸመ በሉ። ተስፋ አበው በማርያም ድንግል። የአባቶቻችን ተስፋ ከማን ተወለደ? ከድንግል ማርያም ሲወለድ ተፈለገ። ዳዊት አገኘዋለሁ አለ። እንዲያውም ቅዱስ ላይ አይ መጽሐፍ ቅዱስ ላይ እኮ እግዚአብሔርን ፈለጉ እንጂ ማርያም ፈለጉ አይልም። አይደለም እንደዚህ ነው የሚለው። ወማይደሮ ለአምላከ ያዕቆብ መስማት ነው። የያዕቆብን ማደሪያ ፍለጋ ነው ያለ ቅዱስ ዳዊት። የያዕቆብ አምላክ ማደሪያ ማናት? ድንግል ማርያም ናት። ዳዊት የፈለገ የያዕቆብን አምላክ ብቻ ሳይሆን የያዕቆብን አምላክ ማደሪያ ጭምር ነው። እግዚአብሔርን ብቻ ሳይሆን ድንግል ማርያምን ፈልጓታል። ፈልጎ ስላገኛት ነው ተንሥእ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አንተም ተነስ ተሰቅለህ አትቅር፣ እናትም ደግሞ ኋላ ትነሳለች። ይኸው ተነስታለች እመቤታችን። አሁን ደግሞ አንድ ይቀረናል ማለት የዳዊት ጥያቄ ተመለሰ። ቅድም ስብሐት ላይ እንግዲህ አለ ወረከብና ውስተ መገዳ፣ በጫካ በቤተልሔም ተወልዶ ጫካ ድንቁርናው የአይሁድ ፍሬ የሌለበት ጫካ በዚያ ተወልዶ አገኘ ነው። ስላገኘ ነው እንከሰንበው ውስተ አብያተ እግዚአብሔር አግኝተ ነው የለ እንግዲህ ማን ገባለን? ገብተንሳ ወንሰግድ ውስተ መቃን አበቆመ ግብረ እግዚእነ። ስለዚህ ጌታችን ኢየሱስ ክርስቶስ በገባበት ማኅፀን ወደ እመቤታችን ሄደን እንሰግዳለን። ትቀሩ እንጂ እንደ ፖል ዝም ብላችሁ ቁማችሁ። አዎ ለእግዚአብሔር እኮ ነው የምንሰግደው። ከዚያ ሁለተኛ የሰሎሞን ጥያቄ ቀረ። ይህን መልሰን ጨረስ። ሰሎሞን ደግሞ ምን አለ? እግረኒ ዘአፍቀረት ነፍሴ፣ አቤቱ ነፍሴ የወደደችህ አንተ ማረፊያ ወዴት ነው? ተመልከቱ። አይቴ ትሬይ ወአይቴ ትሰክብ፣ በወዴት ትሰማራለህ በወዴት ትተኛለህ አለው። ተመልከቱ። ከመ ኢይኩን እንዘ አንጌኪ ውስተ መርአየ ካልአኒከ። አንደኛው ለባቢሎን የተነገረ ትንቢት ነው ለእስራኤላውያን። እስራኤላውያን በባቢሎን ሆነው የሚጠይቁትን ጥያቄ ሰሎሞን ኢየሩሳሌም ሆኖ ይጸልየዋል። ምን ማለት ነው? አቤቱ ፈጣሪ በሐሩረ መከራው እየተሰቃየው ሳለው አይቴ ትሬይ መነ ትሬይ ሲል ነው ይላል። እማትጠብቀኝ ማንን እየጠበክ ነው ይላል። ተመልከቱ። እስራኤል ናቸው። እማትጠብቀኝ ማንን እየጠበክ ነው? ከኛ ጋር ካልሆን ከነማን ጋር ሆነህ ነው? ከጠላቶቻችን ጋር ነህ ወይስ ወዴት ሆነህ ነው? አይቴ ተሰክብ፣ ለምን ትተኛለህ? ወዴትስ ትተኛለህ? አቤቱ ፈጣሪ የተኛ ሰው እንደማይረዳ እማትረዳኝ ለምንድን ነው? እማትረዳኝ ለምንድን ነው ብሎ ጠየቀው። የት ነው ያለው ፈጣሪ ብሎ ሰሎሞን ይጠይቃል። ይሄ የምርኮ ጥያቄ ነው። ንግረኒ ዘአፍቀረት ነፍሴ፣ ሚጠቱን ንገረኝ። ከስደት የምንመለሰው መቼ ነው? አገራችን ኢየሩሳሌም ሰላም የምትሆን መቼ ነው? ሞት የሚያበቃ መቼ ነው? ስደት የሚያበቃ መቼ ነው? እባክህ ንገረኝ ብሎ ሰሎሞን ደግሞ ይጠይቃል። በእነዚህ አድሮ ነው። እግዚአብሔር እንዲህ አለ፣ ሰናይት ማንስ እመሰይ ያይመርኪ ርእሰኪ፣ አንቺ ራስሽ ካልገባሽ ይላል ፀሐይ ውስተ ሰኮናሆሙ ለመሬት። እንግዲህ መቼም አለ እግዚአብሔር ነው የሚለው እስራኤል ብልሽ አልሰማኝ ስላልሽ ዝም ብለሽ እንግዲህ ጠባይሽን አሳምረሽ ናቡከደነፆርን ተከተለሽ ባቢሎንሽን ሂጂ ዝም ብለሽ አለ። አሁን አትንፈራገጭ። ድሮ ሰላም እንዲሆን ነግሬሽ ነበር እምቢ ብለሻል። ወደ ባቢሎን ሂጂ አለ። ተመልከቱ ማለት ነው። ወራይ ማሐሳ ጣሊቂ፣ አንቺ የግልገሎችሽን ደግሞ አለ ተመልከቱ። ውስተ አይጻዳት ይሆኑ ለኖሎት፣ እንግዲህ ሂጂና ኢየሩሳሌም ተከብረሽ ኖሪ ብልሽ አልሰማይ ስላልሽ ባቢሎን ሂጂና የንጉሥ ድንች ቀቅይ፣ ገንቦ በጥብጭ፣ ሽቶ አጣፍጭ፣ ጢስ ይጤስብሽ፣ የነገስታቱን ልጆች አሳድጊ፣ ነፃነት ካልጣፈጠሽ ባርነት እሰጥሻለሁ ብሎ ነገራት ማለት ነው። እግዚአብሔር ከዚህ ይሰውራል። አንድ ሁለተኛ ደግሞ አይቴ ትሬይ ወአይቴ ተሰክብ፣ አቤቱ ፈጣሪያችን ቤተክርስቲያንና ደግሞ እንዲህ ነው የምትለምነው። ተመልከቱ። አይቴ ትሬይ ወአይቴ ተሰክብ፣ በቀትር መቼት ወዴት ትተኛለህ? በሐሩረ ስቃይ በገሃነም እየተሰቃየው የት ትተኛለህ? አይ ሰናይት ማንስት፣ ቀድሞ ከነገደ መላእክት ክብር ጨምሬ የፈጠርኩሽ አዳም ከነ ልጆችሽ አንዲት በለስ አትብይ በገነት ያለውን ብይ ብዬ ባዝዝሽ አልሰማሽምና እንግዲህማ ተመልከቱ አጋንንትን ተከትለሽ ትወልጃለሽ። ባይሆን እስራኤል እነ ዳንኤልን እነ ሰለስቱ ደቂቅን ስሚ፣ ምዕመን ነቢያት ሐዋርያትን አድምጭ፣
አይቴ ትሬይ አይቴ ትሰክብ፣ ወዴት ትተኛለህ? ወዴት ትሰማራለህ? መልስ ቀትር ምንድን ነው? ቀትር የሚባል ምልአተ መዓልት ነው። የቀን ምልአት ነው። ፀሐይ የሚሞቅበት ጊዜ ነው። በሙቀት ሃይማኖት እየፈለግኩ ማለት ነው። ቀትር 6 ሰዓት ብርሃን ነው። በብሩህ አይምሮዬ እየፈለግኩ ማለት ነው። 6 ሰዓት በምልአት ላይ ፀሐይ ባናት ላይ ትሆናለች። በሙሉ አይምሮ በእውቀት እየፈለግኩ ፈጣሪ ለምን አትገኝም ብለው አይ ውስጥ ተሰኮናሁም ለመሬት ሐዋርያትን ሊቃውንትን አይናትን ተከትለሽ ነይና ታገኝኛለሽ። አይቴ ተሰክብ ወዴት ትተኛለሽ ብላት አይቴ ተሰክብ። ኢየሱስ ክርስቶስ ለዓለም የምትሰቀል መቼ ነው? ተሰክብ የተባለ በመስቀል ላይ የሞተው ሞቶ ወዴት ታንቀላፋለህ ማለት በመስቀል። ይሄ መልሱ የተገኘ አይቴ ተሰክብ ቢላውን ሲመልስልን ዮሐንስ ወንጌላዊ ወይ ቀውባ በመስቀሉ ተመልከቱ። መስቀሉ ስር ማርያም መግደላዊት፣ ማርያም እመቤታችን፣ ማርያም የቀለዮጳ ሚስት ቆመው ነበረ። ወዴት ትገኛለህ ብሎ የጠየቀውን ከመስቀል ላይ ጻፍ። የሰማችሁ ነው። ጥቂት ታገሱ። ወዴት ነው የምትተኛ ማለት ጌታዬ ኢየሱስ ክርስቶስ አንተን የማገኝ መች ወዴት ነው ብሎ ጠየቀው። መልስ አይቴ ተሰክብ። ሙታ ሞትን የምታጠፋ ወዴት ነው? መልስ መኃልየ ሰሎሞን ምዕራፍ 3 ቁጥር 11 ላይ ይመልስለታል። መጾረ ገብረ ለርሱ ንጉሥ ሰሎሞን አይማዲሁ ገብረ ዘብሩር ምስማኩ ዘወርቅ ብሎ ይናገራል። ከዚያ በኋላ ምስማኩ ዘወርቅ ውስጡ ንጡፍ በእብነ ሰምፔር ትራያ አዋልደ ጽዮን ለንጉሥ ሰሎሞን በአክሊል ታስተቀጸለቶ እሙ አመለተ መራሁ አመለተ ፍስሐ ልቡ። ስለዚህ እናንተ ተመልከቱ፣ አዋልደ ጽዮን ትራ ለንጉሥ ሰሎሞን እናንተ የጽዮን ቆነጃጅት የኢየሩሳሌም አንድም የቤተ ክርስቲያን ልጆች ምዕመናን ክርስቶስን ለማየት የምትሹ ከሆነ በአክሊል ዛስተቀጸለቶ እሙ እናቱ ቤተ እስራኤል የሾህ አክሊል ደፍታለት ቀራንዮ ታገኙታላችሁ። ወደዚያ ታገኙት ዘንድ ውጡ። ክርስቶስን ለማየት ክርስቶስን ከመስቀሉ ልታዩት ውጡ። በአክሊል ታስተቀጸለቶ አመለተ መራሁ በሙሽርነት ቀኑ አለ። ከቤተ ክርስቲያን ጋር ክርስቶስ የተሞሸረ ዓርብ ነውና ከመስቀል ላይ አዳም ሚስቱን ከጎኑ እንዳስገኘ ክርስቶስ ከጎኑ በፈሰሰ ደም ሙሽራው ቤተ ክርስቲያንን አስገኘ ከጎኑ በፈሰሰ ደም። ስለዚህ ምን አለ? ቀራንዮ ላይ ክርስቶስን ታዩታላችሁና ወደ መስቀሉ ውጡ። እዚያ ስትወጡ ክርስቶስን ታዩታላችሁ። አመለተ መራሁ ቤተ ክርስቲያንና ክርስቶስ በተሞሸረበት ወአመለተ ፍስሐ ልቡ ዲያብሎስን ድል ነስቶ በመስቀሉ ቀጥቅጦ ሞትን በሞቱ ሽሮ አጻውንተ መስቀልን መናስክተ ሐፂኑን የሲኦልን መዝጊያ በር ሁሉ ሰባብሮ ርግማንን አስወግዶ ደብዳቤ ፍቆ አዳምን ነፃ አውጥቶ ዓርብ በ11 ሰዓት ስብሐት ለእግዚአብሔር ለዘአውረሰነ መንግሥቶ ሰማያዊተ እየተባለ እየተዘመረለት ታገኙታላችሁና ወደ መስቀል የወጣው እንደ በግነቱ ሊፈተት እንደ እረኝነቱ ሊጠብቅ ነው። ሊጠብቅ ወደ ላይ ወጣ። ስለዚህ ንጉሥ ነውና መስቀሉን ዙፋን አድርጎ ፍርድ ሲሰጥ ታገኙታላችሁ። በማን ፈረደበት? በዲያብሎስ። መስቀል የውርደት ቦታ እንዳይመስላችሁ የክብር ቦታ ነው። አጋንንት የሚጠሉት እኮ ለዚህ ነው። አሁን መናፍቃን መስላችሁ መስቀል የውርደቱ ቦታ። እንዴት ጠላታችሁ አባታችሁ የተገደለበትን መሳሪያ ይዛችሁ ትሄዳላችሁ ይላሉ። ሞኝ መጽሐፉ የሚለው እኮ እንዲህ ነው። ቆላስይስ ምዕራፍ 2 ቁጥር 14 ላይ ወበመስቀሉ ቀተሎ ለጽል በመስቀሉ ጥልን ገደለ ነው የሚለው። እስኪ በሉ በመስቀሉ በሉ ምንን ገደለ? በመስቀል የሞተ ጥል ከሆነ አይ መስቀል አባቴ የተገደለበት ስለሆነ አልይዘውም ካለ የዚህ ሰውዬ አባቱ ጥል ነው ማለት ነው። ምክንያቱም የኛ አባት ክርስቶስ በመስቀሉ ጥልን የገደለ እሱም ጌትነቱን ገለጠበት እንጂ መስቀሉን በመስቀሉ ዙፋን አድርጎ ነገሰና የአይሁድ ንጉሥ እያሉ ዓርብ ሲሳለቁበት ብለው ነበር። አይሁድ ንጉሥ ጲላጦስ የአይሁድ ንጉሥ ነህ አለው። አንተኑ ንጉሶሙ ለአይሁድ አለው። የአይሁድ ንጉሥ አንተን አለው። አንተ ትኔ የአንድ ክልል ማታረው ንጉሥ የምታደርገኝ አንተ ነህ፣ እኔ የዓለም ንጉሥ ነኝ ማለቱ ነው። አያችሁ አንተ አልክ የሚለው እኔ የዚች እስራኤልን እኮ ብታዋት ወይ ኦሮሚያ ክልል ወይ አማራ ክልል እኮ አጣለኝ ይሁንሽ ጠባ መንደር እኮ ነው። አሪያ እኔም አይቻታለሁ ጥቂት መንደር ናላ ሙላዋን ዙሬ ባላት አሁን የአይሁድ ንጉሥ ብለው እኔ የዚች አውራጃ ንጉሥ አይደለም የዓለም ንጉሥ ነኝ። አሪያ ጌትነቱ በምን አስረዳ? አይ እስቲ ወቁት እንግዲህ
የፀሐይ ጌታ ማን ነው? ፀሐይ ድርግም። የከዋክብት ንጉሥ ነኝ፣ ከዋክብትን ርግፍ። የጨረቃ ጌታ ማን ነው? እኔ ደም አለበሰው። የቆማችሁበትን መሬት ፈጥሬ የማስተዳድረው እኔ ነኝ። እግዚአብሔር እኮ ፈጥሮ የሚገዛ ንጉሥ ነው። ንጉሥ አብይ የሚባለው ለዚህ እኮ ነው። ንጉሥ አብይ እግዚአብሔር ታላቅ ንጉሥ ይባላል። ብቻውን ነው እሱ የሚባል። ለምን? ፈጥሮ የነገሰ ንጉሥ የለም። ፈጥሮ የነገሰ ንጉሥ አለ? አሁን ነገስታት መንግስት አሁን ግብር ያስከፍላል አይደል? ግን መሬትን ፈጥሮ አልፈጠረም። ግብር አትክፈሉ አላልኩም። ሰው እኮ ነገረኛ ነው። ግብር ክፈሉ፣ እንዲያውም ሌብነት ነው። መጽሐፍ ቅዱስም ያዛል ግብር እንድትከፍሉ ማለት ነው። ግን እኔ አስተምሮና ያልኳቸው አሁን መንግስት መሬት ሳይፈጥር የመሬት ግብር ይቀበላል። ይሄ ያስቃል አይደለም? መሬት አልፈጠረም። ፈጥሯል እንዴ? እግዚአብሔር ግን ፈጥሮ ነው የሚያስገብር። የሚገዛም ፈጥሮ ነው። ንጉሥ የሚነግሰው እግዚአብሔር በፈጠረለት ሜዳ ነው። እግዚአብሔር ግን ራሱ በፈጠረው ነግሶ ይኖራል። ያለ ፍጥረትም ነግሶ ይኖራል። ታላቅ ንጉሥ ነው። ስለዚህ መሬቱን የፈጠረው ማን ነው? አለታ አለቱን ተነጠቀው፣ በደሙ ተነጠቀው። ፈለግሰ እስመ ፈለግ ዘማቤከ ይሰጥቅ ዓለምት፣ ፈለግሰ ይሰጥቅ ዓለምት ያለው ምንድነው? ያንተ ደም አለትን ይሰነጥቃል። አለቱን ሰነጠቀው። ዮሐንስ አፈወርቅ ምን ይላል? በክርስቶስ ደም አለቱ ተከፍቶ ሲሆን የአይሁድ ልብ ግን እንደተዘጋ ዋለ። በጣም አስቸጋሪ ነው በእውነቱ ማለት እንደተዘጋ ዋለ። መሬትን አንቀጠቀጠው፣ ሙታንም ተነሱ። እስቲ ሞት እሱ ህይወት ከሆነ እስቲ ሞትን ይሻል ሲሉት ሙታን በሙሉ ከመስቀሉ ስር እንዳሸንፈር ደሙ ሲያርፍባቸው ከ500 በላይ የሆኑ ሙታን ተነስተው የክርስቶስ ትንሣኤ ማስረጃው አንዱ የተረጋገጠው በምንድን ነው? አንደኛ በጠላቶቹ ነው። ሁለተኛ በወዳጆቹ ነው። በጠላቶቹ የምስክርነቱ ዘበኞቹ እዚያ ተሰብስበው አንደኛ ለ60 ለ50 የሚነሳ ድንጋይ የመቃብሩ ዘግተው ነው የሄዱ። ሁለተኛ ደግሞ እንደ ዶሮ ማንቀላፉ የሮም ወታደሮችን አስቀምጠው ነው የሄዱ። አላት ሌሊት ተነስቶ ክርስቶስ ተነሳ። ወርቃቸውን ተቀበሉና ወታደሮቹ ደው ለጲላጦስ ለንጉሱ ምናምን አይ ሌሊት መጥተው 12ቱ ተማሪዎቹ ሰርቀው ወስደውታል። አንደኛ ተመልከቱ፣ በሞት ይው እኛ ተኝተን ሳለ ሰርቀው ወሰዱት አለ። ይው ማንዱ በሞት ያስተውላል። አንደኛ ከተኛ እንዴት አድርጋያቸው? የፍርድ ቤት ጥያቄ እኮ የመጣ መጽሐፍ ቅዱስ ነው። ከተኛ የታያቸው ነውር አይደለም እንዴ? ተኝታ ከነበር የታያቸው ወታደሩን ማለት ነው። ሁለተኛ ደግሞ ካያቸው ለምን ለቀቃቸው? ይሄ ስለዚህ ወቆነ ነገርክሙ ዝሮ ወዝርዙረ ነገራችሁ ሁሉ ብትንትን ወጥቷል ብሎ ጲላጦስ እንደገና ደግሞ ራብ ያደከማቸው 12 ተማሪዎች ለ60 የሚነሳ ድንጋይ ምን ይችላሉ? እንደገና ዓርብ ሳይሞት በቁሙ ጥለውት የሮጡት እንዴት ብለው ደፍረው መቃብር ይመጣሉ? ሰይፍ ሳይታዩ ጋሻ ሳይነቀንቅባቸው ጦር ሳይወረወርባቸው የፈሩ ደቀ መዛሙርቱ እንዴት ብለው ይመጣሉ? ይህ ውሸታችሁ መሆኑ በዚህ ይታወቃል ብሎ ተናገረ። ሁለተኛው ምስክር ከመስቀሉ ስር የተነሱ ሙታን ናቸው። እዳ ምራቲቱ ላማት እኔ በዚህ ጊዜ የቀበርሽኝ ምራትሽ አይደለሁ ነሽ እኔ እኮ በዚህ ጊዜ የቀበርከኝ ልጅን እኔ እኮ በዚህ ጊዜ የቀበርከኝ አባትህን እያሉ በገዛ ልጆቻቸው ከመስቀሉ ስር ሙታንን አስነስቶ አይሁድን አሳፍሮ ትንሣኤውን ገለጠ። ማን ጌታችን ስለዚህ ክርስቶስን ማየት የምትፈልጉ አይቴ ተሰከሩ ወዴን የምትገኝ ብትሉት ወደ ቀራንዮ። ክርስቶስ የት ይገኛል? ከመስቀል ይገኛል። በሉ ክርስቶስ የት ይገኛል? በሉ ክርስቶስ የት ይገኛል? አዎ ባይታዊነቱን ስትፈልጉ ቆሮንቶስ ታገኙታላችሁ። ሕፃንነቱን ስትፈልጉ ቤተልሔም ከእናቱ ጋር ታገኛላችሁ። ሊቀ ካህናትነቱን ስትፈልጉ ከመስቀሉ ላይ ሲሰዋ ታገኙታላችሁ። ራሱ በጉኑ ይሰዋል። ራሱ ሊቀ ካህናቱ ነው ምን ያለ ይሰዋል። ራሱ ንጉሱ ነው መስዋዕትነቱን ይቀበላል። መስቀል የክርስቶስ መንበር ነው እንጂ ማፈሪያ አይደለም። መንበሩ ነው። መንበሩ ምን አደረገ? የዛ ጊዜ ንጉሱ ነው። ቅድም እንዳልኳችሁ በሰማይ ፈረደ፣ በምድር ፈረደ። እኛ እኮ መቅደስ አለን የወሪት መቅደስ እያሉ ሲቋሹ ደግሞ የመቅደሱ ጌታ ማን ነው? የቤተ መቅደሱን መጋረጃ በቅዱስ ገብርኤል ሰይፍ ከሁለት ቀደደው። ንጉስ ይሏችኋል። ይሄ ነው ክርስቶስ መስቀል ላይ ሆኖ የምድር ንጉስ፣ የሰማይ ንጉስ፣ የመቅደስ ንጉስ፣ የህይወት ንጉስ። መስቀልሳ የዘላለም ንጉስ የኢየሱስ ክርስቶስ መንበር ስለሆነሳ ምን እንላለን? መስቀሉንና ድንግል ማርያምን አንድ ላይ አድርገን መንበርህ ከግዚኦ ለዓለመ ዓለም። አቤቱ መንበርህ መስቀልና መንበርህ ድንግል ማርያም ለሁል ጊዜ እናመሰግናቸዋለን። ለቤትከ ይደሉ ስብሐት።
ቅዱስ ዳዊት እንዲህ ይላል፣ ለቤትከ ይደሉ ስብሐት እግዚኦ ለነዋህ መዋዕል። አቤቱ ለድንግል ማርያም መቅደስ ላደረግከው ለመስቀል ሁልጊዜ ምስጋና ይገባል። አትፈሩበት። በመስቀል የተቀጠቀጠ ሰይጣንና ሞት ነው። ክርስቶስ ግን ሕይወት ሰጥቶበታል። ስጋውን ቆርሶ ሰጥቷል። ደሙን አፍሶ ሰጥቷል። የዕዳ ደብዳቤያችን የተፋቀው ከመስቀሉ ስር ነው። ርስት የተሰጠን በመስቀሉ ነው። የጥል ግድግዳ የፈረሰ በመስቀሉ ነው። ተስፋ የተፈጸመ በመስቀል ነው። ቤዛነት የተፈጸመ በመስቀል ነው። የአዳም ድነት የተደረገ በመስቀል ነው። ርስት የተመለሰ በመስቀል ነው። ክህነት የጸና በመስቀል ነው። ቤተክርስቲያን የተመሰረተች በመስቀል ነው። ቁስላችን የተፈወሰ በመስቀል ነው። የዘላለም ሕይወት የተሰጠን በመስቀል ነው። ገነት የተከፈተች በመስቀል ነው። ሲኦል የተበረበረ በመስቀል ነው። ሞት የተሻረ በመስቀል ነው። ዲያብሎስ የተሻረ በመስቀል ነው። መስቀልን ስለዚህ እናምነዋለን፣ እንጠብቀዋለን። የምናመልከው ብላችሁ ስሙ፣ የምናመልከው መስቀሉን ሳይቀር ፍጻሜ ነው። መስቀሉን ሳይቀር በመስቀሉ ላይ የተሰቀለውን ክርስቶስን ነው። መስቀል መንበር ነው። አሁን የኢትዮጵያ ጠቅላይ ሚኒስትር ወይም የሌላ ሀገር ጠቅላይ ሚኒስትር በመኪና ቢመጡ መኪናይቱን እጅ ብንነሳት፣ አሁን መኪናይቱን እያነገስናት ነው ሰውየውን እያከበርን ነው? እስኪ ንገሩ፣ ማንን ነው የምናከብረው? ሰውየውን። እንዴት እናንተ እንዴት መኪና ንጉስ ትላላችሁ የሚል ሰው እብድን መሆን አለበት ማለት። እኛ መኪናይቱ ውስጥ ያለውን ሰውየውን ጠቅላይ ሚኒስትሩን ያከበር ነው አይደለም እንዴ? መኪናይቱን አይደለም። ለመስቀል ስንሰግድ የምናከብረው ከመስቀሉ ላይ ያለውን መድኃኒዓለም ነው። መስቀል አሁን መልካ መስቀሉን ብታዩት ሰላም ተመልከቱ፣ ሰላም ለእስትንፋስከ ሰላም ለቆምከ ብሎ የሚናገረው ክርስቶስ ነው። ሰላም ለቆምከ ብሎ እንደ አካለ መለኮት አካሉ ነው፣ የክርስቶስን አካል ነው የሚያመሰግን መስቀል ብሎ ማለት ነው። ይሄ መስቀል የክርስቶስ መንበር ስለሆነ ነው የምናመሰግነው። ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢዝ አምሳለ ስምኪ ማርያም ርጓ ሆያት ወገጽ ነገር አዋሃዘ ደመ ወማየ በኢየሩሳሌም ወግብጽ። ይሄ መስቀል ይላል የኪሩቤል ባልንጀራ ነው። አንድ በሉ አንድ ነው የምትሉ ስ ቃ ል እሺ አራት ኪ ሩ አይ ለብቻ አንድ ኪ ሩ የ ል አራት ኪሩቤል ማ ር ያ ማርያም ስም። እነዚህ ሶስቱም አራት ፊደል ያላቸው ሶስቱም የክርስቶስ መንበሮች ናቸው። ድንግል ማርያምም መስቀልም ማንም አንጉስ ሊያስፈርድ የፈለገ ሁሉ አንጉስ ዙፋን እንደሚሄደው ከክርስቶስ ፍትህ የፈለገ ሁሉ ወደ መስቀል ይመጣል። ከመስቀል የመጣ ሁሉ ርቦት እንደሆነ ስጋውን በልቶ ይሄዳል። ጠምቶት እንደሆነ ደሙን ጠጥቶ ይሄዳል። ዕዳ ኑሮበት እንደሆነ በመስቀሉ ቀዶለት ይሄዳል። ጠላቱን አጋንንትን ደግሞ ድል ቀጥቅጦ ይነሳቸዋል። ስለዚህ መስቀል የዚህ ሁሉ ምንጫችን ነው። ይህም መስቀል ከዚህ በኋላ ተመልከቱ፣ መስቀልን መካድ የክርስቶስን ትንሣኤ መካድ፣ የክርስቶስን ቤዛነት ጭምር መካድ። መስቀልን ግን አናመልክም። የምናመልከው ክርስቶስ ነው ብያቸዋለሁ። አሁን ክርስቶስ እንደተነሳ ማስረጃ ይሆን ዘንድ በመስቀሉ ላይ ብርሃኑን እየገለጠ አስቸግራቸው። አይሁድ ለምቀኝነት አያርፉምና እንግዲህ እሱ ሞትኩ ተነሳው እያለ ሲበጠብጠን ይኖራል። ምስጋና ይግባው። ደግሞ መስቀሉ ደግሞ እንዲህ ሲረብሸ ሊኖር እናጥፋው ብለው ተማማሉ። ከዚህ በኋላ ማንም ሰው ጥራጊ ባነሳ ቁጥር አርጎ የቤቱን ጥራጊ ከመስቀሉ ላይ እየወሰደ ይጥፋ የሚል አዋጅ ነበሩ። እየወሰዱ ሁላቸው የኢየሩሳሌም ሰው በሙሉ ጥራጊውን እየጠረገ ይጥልበት ጀመር። መቼስ አንድ ሰው ክፉ ስም የሰጠውን ሰው ሁሉም ሰው አይደል የሚሰድበው? እንደዚያ ማለት ነው። የወደቀን አጥር ማንም ይገፋዋል እንደሚባለው ማለት ነው። ሁሉም ሰው ከዚያ በኋላ ጥራጊ ይጥልበታል። እንደኛ ሀገር ሰው የኛ ሀገር ሰውና የእስራኤል ሰው እኮ አንድ ነው። የኛ ሀገር ሰው የኢትዮጵያ ሰው ሳይገባው ይደግፋል፣ ሳይገባው ይነቅፋል። እንደዚያ ነው ማለት ሲያጨበጭብም አይገባም። ያጨበጨበብን ይሁን ያጨበጨበልን ይሁን አይገባም። በጣም ኃይለኛ እኮ ነው የኢትዮጵያ ሕዝብ። እንደ እስራኤል ቂመኛ ነው ደግሞ ማለት ነው። እየሳቀው ከፍቶት ሁሉ የኢትዮጵያ ሰው ይስቃል። ከፍቶት ሁሉ ማለት ነው። ልቡ ደግሞ ኃይለኛ ነው በእውነቱ ማለት ነው። እንደው እንደ ኢትዮጵያ አለ መሰላችሁ? በጣም ዓለም ሁሉ እኮ የጨነቀው እኮ እንዴት ያሉ ሕዝቦች ናቸው! እየራባቸው የሚጠግቡ እንኳን በእውነቱ እኮ ማለት ነው። እየራባቸው የሚጠግቡ ደካማ ሆነው የሚያሸንፉ ምን አይነት ሕዝቦች ናቸው! ሳይማሩ የሚያውቁ ስለኛ እኮ እንግራችሁ እኛ እኮ እንኳን ኢትዮጵያውያን እንኳን የመጽሐፍ ቅዱስ ክብር የታሪክ አባት የሚባለው ሄሮዳተስ የሚባለው ሰው የጻፈውን ክብራችን እንኳን ብዙ ነው።
ግሪካዊ ሰው እየጻፈው ኢትዮጵያውያን አለ ውብ መልክ ያላቸው፣ ጨዋታ የሚያውቁ፣ ቁም ነገር ያላቸው፣ ፈትፍተው የሚያጎርሱ፣ የሰው ገንዘብ የማይነኩ፣ ጥበብ ያላቸው፣ ሀገር የማያስደፍሩ ጀግኖች፣ ሰውነታቸውን የሚያድሱበት መንፈሳዊ ቅዱስ ውሃ ያላቸው ጸበሉን እኮ ነው ማለት ነው። ኢትዮጵያውያን እንደዚህ ናቸው ብሎ የታሪክ ጸሐፊ ጽፏል። እኛ ኢትዮጵያውያን መልካችን እንደ እግዚአብሔር ያለ መልክ ነው። ልባችን አጥተን እንኳን እንዲያው የለኝም አንልም አይደል? ኩራት ነው የሚለው የኢትዮጵያ ሕዝብ እንዲሁ አስደናቂ እኮ ነው። ለዚያም ለምን መሰላችሁ? እግዚአብሔር ስላለ። አሁን እኮ እየኖረ ሰው እንዴት እንደሚኖር ራሱ ታምር ነው። እንደ እስራኤል መና እየወረደለት እኮ ነው። ኢትዮጵያውያን መና አይወርድም? ይወርዳል። አልወረደ እንግዲያ ምን አሁን ምኑ ነው? ክብሪት አሁን ስንት ብር? አሁን እኮ እግዚአብሔር መና ኢትዮጵያ ውስጥ ያወርዳል ብዬ ነው የማምን። አውርዶ ነው እንጂ እንግዲህ አሁን በህዳር በታኅሳስ አምና ታስታውሳላችሁ አይደል? ጤፉ በጣም ይዞ ነበረ። ያዘ ሲባል ዝናብ መጣ። ያ ዝናብ በዚህ ጦርነት ላይ ዝናቡ ደግሞ ቢዘን ምን በልተን እንከሩ ነበረ። የእግዚአብሔርን ውለታ የሚያስበው የለም። ያንን ዝናብ እግዚአብሔር እፍ ብሎ ወሰደው። የኢትዮጵያ አስተዳዳሪዋ ገዥዋ ቅዱስ እግዚአብሔር ነው። የሚያስብላት እግዚአብሔር ነው። የሚያኖራትም እግዚአብሔር ነው። በመስቀሉ አጥርነት ትታጠራለች። አማሌቃውያንን ስትመታ ጎልያድን ስትቀጠቅጥ የነበረችው ታቦተ ጽዮን አክሱም ጽዮን አለች። እውነት አይካድም አይደለም? አጋንንትን ድል የነሳቸው መስቀል ግሸን ማርያም አለ። ቅዱስ ላሊበላ የሰማይን መቅደስ አይቶ የሰራው መቅደስ ላሊበላ አለ። ኢትዮጵያ በእነዚህ አጥር ነው የምትጠበቀው። በቅዱስ ያሬድ የአቡነ ሰላማ መስቀል አለ። የቅዱስ ያሬድ መስቀል በመላእክት እጅ ተባርኮ የወረደው ደግሞ ጣና ቂርቆስ አለ። በእነዚህ ሁሉ አጥር ይጠብቀናል። ስለዚህ እንጠበቃለን። ስለዚህ እነዚህ ሰዎች ሲከፋቸው መስቀሉን ጉድጓድ ቆፍረው ቅድም እኒ ወንድማችን ሲያቀሩ ነበር። ጠለቅ አድርገው ቀበሩ፣ ጉድፍ ደፉበት። 312 ዓመት ሆነ። 312 ዓመት ጉድፍ ሲመል ክርስቶስ ከተወለደ ጀምሮ ማለት ነው። በ312 ዓመት መክስሚያኖስ፣ ዲዮቅልጥያኖስ የሚባሉ ነገስታት ጠፍተው ክርስቲያኖችን እየገደሉ የሚጫወቱ እነሱ ሙተው ቆስጠንጢኖስ የሚባል ቸር ንጉስ በ312 ዓመት ነገሰ። በ325 ዓመተ ምህረት አሬዎስ የሚባል መናፍቅ ተነሳ። ቅዱስ ዮሐንስ አፈወርቅ እንደሚናገረው ዲያብሎስ ክፉ መናፍቅ ሲያስነሳ እግዚአብሔር ደህና ሊቅ ማስነሳት ያውቅበታል ይላል። ስለዚህ ማን አስነሳ? አትናቴዎስን ለእስክንድሮስን። አሬዎስ ተከራክሮ ተረታ። ተረቶ ተሸነፈ፣ ድል ተነሳ። ሃይማኖት አቅንተው እሱን አውግዘው ከለዩ በኋላ ሰለስቱ ምዕት ሃይማኖታቸውን አቅንተው የቆስጠንጢኖስን ንግስና መርቀው ወደ የሀገረ ስብከታቸው ሄዱ። የቆስጠንጢኖስ እናት ንግስት እሌኒ ልጇ ከነገሰ በኋላ ሃይማኖት ከተደላደለ በኋላ በል እንግዲህ ልጄን አንግስልኝ ብዬ ነግሬው ነበረ፣ አንግሶልኛል። ልጄን ያነገስክልኝ እንደሆነ መስቀልህን ኢየሩሳሌም ሂጄ እፈልጋለሁ ብዬ ተስያለሁ። ሂጄ ልፈልግ ነውና ልጄ ፍቀድልኝ አለችው። ንጉስ ስለሆነ ፈቅጄልሻለሁ ባለ ሰራዊት መደበላት፣ ስንቅ አስጫታላት፣ ወርቅ ብር ሰጣት። እሷም ጥሩ አድርጋ አሳድገዋለች። እስከ 3 ሰዓት ድረስ ጸሎት ጸልይ። 3 ሰዓት ላይ በዛሬው ቋንቋ ቢሮ፣ በዚያን ጊዜ ቋንቋ ቤተ መንግስት ግባ። አሁን እዚህ የመንግስት ሰራተኞች ባለስልጣናት ካላችሁ እስከ 3 ሰዓት 2 ሰዓት ቢሮም ከሆነ እስከ 2 ሰዓት ድረስ ጸልያችሁ ነው። ኢንተርኔት ከምታዩ ጸልያችሁ ብትገቡ እግዚአብሔር ከጭንቅ ቀን ያወጣችኋል። ምክንያቱም እናንተም ሰው ናችሁ። እንደተወደዳችሁ የምትጠሉበት ጊዜ ሊመጣ ይችላል። እንደተሾማችሁ የምትሻሩበት ጊዜ ሊመጣ ይችላል። የጭንቅ ጊዜ ቀሪያችሁ ደግሞ እግዚአብሔር ነው። በተሾሙ ጊዜ ያጨበጨበ ህዝብ በተናቁ ጊዜ አይገኝም። መጨረሻ ላይ የሚገኘው መድኃኔዓለም ብቻ ነው። ስለዚህ የሰው እንዲህ አድርግ። 6 ሰዓት ስትወጣ ደግሞ ከምሳ ቆርጠህ ለድሆች አብላቸው። መልሰህ ደግሞ 8 ሰዓት ግባ። እስከ 11 ሰዓት ፍረድ። 11 ሰዓት ደግሞ ጸልይ። 12 ሰዓት ለድሆች ምግብ አቅርብ ብላ አስነግራው ነበር። ቆስጠንጢኖስ በዚህ ስርዓተ መንግስት ጸንቶ ሲፈርድ እናቱ እሌኒ ሄደች። የጌታ የመስቀል አለቻቸው። አይ የለም አናውቅም አለ። አታውቁም? አዎ ንግስት አይደለች? ሰብስባ አሰረቻቸው። ሲጨንቃቸው አሁንም የሽማግሌ ሳያውቅ አይቀርም። እሱን ጠይቀዋል። ኪራኮስ ይባላል። ያንን ጠይቀው አይሆንም ማለት ውሃ
የሚያስጠማ ቅባት የበዛበት ጨው የበዛበት ምግብ ሰጣ ውሃ እንዳትሰጡት አለች። ዛሬ ሲጨምቀው ልናገር አለ። ተናገር ወዴት ነው ያለ? አይ እነዚህ ሶስት ተራሮች መቼም አንዱ ሳይሆን አይቀርም ማለት። ከዚህ በኋላ ደመረች። ደመራ እንጨት አሰበሰበች። መልአኩ ጠቁሟታል። ቅዱስ መቃርዮስን መክሯታል። ከዚህ በኋላ ደመራ እንጨት አምጡ ብላ ደመረች። ደመረ ማለት በግዕዝ የግዕዝ ቋንቋ ነው። ደመረ አንድ አደረገ ማለት ነው። መደመር ማለት አንድ ማድረግ ማለት ነው። ደመራ ማለት አንድነት ማለት ነው። ደመራ ማለት ነው። ይኸው እነዚህ እንጨቶች ተሰብስበው ደመራ ይባላሉ። አንድነት ማለት ነው። እንጨቱን አያችሁ፣ መስቀል በደመራው የተገኘበት ምክንያት መስቀል የሰላም ምልክት ስለሆነ ነው። ይኸውላችሁ ወደ ላይ ከመላእክት ጋር አስታርቆናል፣ ከእግዚአብሔር ጋር አስታርቆናል። ወደ ታች ደግሞ ሰውና ሰውን አስታርቋል፣ ለሰው ሰላም ሰጥቷል። ወደ ጎን ደግሞ በአራቱ ማዕዘን ይኸው ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ አራቱ ማዕዘን ሰላም ያገኘ በመስቀሉ ነው። ስለዚህ መስቀል እንዲህ የተደረገ ነው። ይሄ ስለሆነ መደመሩን ያመጣው አንድነቱን ያመጣው መስቀል ነው። የአንድነቱ ምንጭ መስቀል ነው። በመስቀል 7 ነገሮች ታርቀዋል። ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስና ስጋ፣ ሕዝብና አሕዛብ እነዚህ እርቅ ያገኙት በመስቀሉ መሰረትነት ነው። ይህን ሰላም ስላገኙ ከዚህ በኋላ ደመረችና ዕጣኑን መቃርዮስ ኤጲስቆጶስ ዘኢየሩሳሌም አዘክሮ ባርኮ ከደመራው ጨመረው። ከደመራው ሲጨምረው ምን አደረገ? ጢሱ ወደ ሰማይ ወጥቶ መስቀሉ ወዳለበት ተራራ ሰገደ። ጢሱ ሰገደ። መስከረም 17 ነው። መስቀሉ ወዳለበት ተራራ መስከረም 17 ቀን ቁፋሮ ጀምራ መጋቢት 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ የብርሃን መስቀሉ ወጣ። መጋቢት 10 ቀን ኋላ መስቀል አብርሃ በከዋክብት አስረገወ ሰማይ። መስቀሉ ሲወጣ ፀሐይና ጨረቃን ከዋክብትን በብርሃኑ ሸፈናቸው። ከፀሐይ ብርሃን የመስቀል ብርሃን በለጠ። የከዋክብትና የፀሐይ ብርሃን ደብዝዘው አስረገወ ሰማይ። የነ ፀሐይ ብርሃን ተረስቶ የመስቀሉ ብርሃን አስረገወ ሰማይ፣ ሰማዩን አስጌጠው ይላል። ዛሬ መጋቢት 10 ቀን በክርስቶስ በመስቀሉ ብርሃን ሰማዩ አጊጦ ተሸልመዋል። ከዚህ በኋላ መቅደስ አሰርታ 10 ዓመት ፈጅቶባት ቆስጠንጢኖስ በነገሰ በ20 ዓመቱ ቁፋሮውን ጀምራ መቅደሱን አሰርታ በ30 ዓመቱ ጨርሳ 10 ዓመት ቤተልሔም ላይ፣ ጌቴሴማን ላይ፣ ደብረ ታቦር ላይ እንደዚሁም ደብረ ዘይት ላይ፣ ጽርሐ ጽዮን ላይ በእነዚህ ቦታዎች አብያተ ክርስቲያናት አሰርታ ጨረሰች። መስከረም 16 ቀን ቅዳሴ ቤታቸው ተከብሮ በአራቱ ማዕዘን ያሉ የእስክንድርያው ሊቀ ጳጳሳት፣ የአንጾኪያው ሊቀ ጳጳሳት፣ የቁስጥንጥንያው ሊቀ ጳጳሳት፣ የሮሙ ሊቀ ጳጳሳት ተገኝተው መስከረም 16 ቀን የመስቀሉ የእነዚያ ቤተክርስቲያናት ቅዳሴ ቤታቸው ተከበረ። መስከረም 17 ቀን ደግሞ መስቀሉን ካገኘች በኋላ ለመስቀሉ ራሱን ችላ ቤተክርስቲያን ሰርታ የመስቀሉ ቤተክርስቲያን ላይ ያው የብርሃን መስቀል ገብቶ መስከረም 17 ቀን ቅዳሴ የተቀደሰበት ቀን ነው። በዚህ ቀን ድውያን ተፈውሰዋል፣ ሙታን ተነስተዋል። እንዲያውም ይሄኛው ይሆናል ይሄ የወንበዴው መስቀል ነው የሚሆን ተብሎ ሲቆፈር የፈያታዊ ዘየማንም የፈያታዊ ዘጸጋባም መስቀል ተገኝቶ ነበር። 3 መስቀል ተገኘ። የጌታ መሆኑ በሚታወቃል ሲባል የእሱ ተለይቶ አበራ። ሌሎችን ከድዊ ላይ ሲጥሏቸው አልፈውሳሉ። የክርስቶስ መስቀል ግን ፈወሰ። ያንን መስቀል አፄ ዳዊት ከግብፃውያን ጋር ሲጣሉ ተመልከቱ፣ ምን ልስጣችሁ? አይሁዳውያን ግብፃውያንን ሲወሯቸው አፄ ዳዊት ሂደው ታድገዋቸው ነበርና ይህን ውለታ ስለዋልክልን ምን እንስጥ ሲባሉ የጌታዬን የኢየሱስ ክርስቶስን መስቀል የቀኝ ክንፉን ስጠን። አንዳንድ የታሪክ ተራኪዎች ሙሉ መስቀሉን የኢትዮጵያ የመጣ እንጂ ግማደ መስቀሉ አይባልም ይላል። ውሸት። ምክንያቱም የሌለንን ታሪክ አለን ማለት ሌብነት ነው። ታሪክ መስረቅ ነውር ነው። ንግስት እሌኒ ሞኝ መሰለቻቸው ሮም ሳትወስደው የምትቀር። የዚያን ጊዜ 4ቱም ሊቃነ ጳጳሳት ተካፍለውታል። ለበረከት ማለት ተካፍለው ወስደውታል። ከዚያ የቀኝ ክንፉ አጋንንትን የቀጠቀጠው
ድውያንን የፈወሰው፣ የዕዳ ደብዳቤ የቀደደው፣ ሲኦልን የበረበረው፣ ገነትን የከፈተው፣ ሞትን ያሸነፈው የቀኝ ክንፉ መስቀል ኢትዮጵያ መጥቶ አረፈ። በእውነት ማለት ቢመጥቶ አረፈ። ኢትዮጵያም በመስቀሉ እየመከተች ትኖራለች። ኢትዮጵያ የማትሸነፈው ለዚህ ነው። ታቦተ ጽዮን መታረፈች እዚህ፣ መስቀሉ መታረፈ እዚህ፣ ድንግል ማርያም መታረፈች እዚህ፣ ከሰማይ ዜማ የወረደ ኢትዮጵያ። ስለዚህ ምን ይባላል? በእነዚህ ሁሉ ኃይሎቿ ትታጠቅና ትታጠርና ኢትዮጵያ ይገንው ቅድሚያሁ ኢትዮጵያ ወጸላይቱሰ ሐመደ ይቀምሁ። ኢትዮጵያ በመስቀሉ ስር ይሰግዳሉ፣ ጠላቶቹ አመድ ይቀማሉ። ስለዚህ እስከ ዘላለሙ ድረስ እግዚአብሔርን ማየት የሚፈልግ ሁሉ ወደ መስቀሉ ይምጣ። አይቴ ትሬይ ዋይቴ ተሰቅል። አቤቱ ፈጣሪ ነፍሴ የምትወድህ ክርስቶስ መሰማሪያ ወዴት ነው? እማገኝህ ወዴት ነው ብለን ብንጠይቀው ቤተልሔም ስትመጡ ከእናቴ ላይ ታገኙኛላችሁ፣ ቀራንዮ ስትመጡ ከመስቀሉ ላይ ታገኙኛላችሁ ብሎ አድራሻችን አንዲት መኪና አለች። ወረታ ማያት አለው፣ ባርዳር ማያት አለው፣ ሚኒባስ ናት እና ባጃጅም አለች። አድራሻዬ ከመስቀሉ ስር ነው የምትል በጣም ወዳታለሁ። ሳያት ማለት የመኪናው ባለቤት ዘመዴ እንዳይመስላችሁ። አድራሻዬ ከምኑ ስር ነው የምትለው? ከመስቀሉ ስር ነው። ትክክለኛ ጥቅስ ነው በእውነቱ። እግዚአብሔር ይባርከው ያን ሰውዬ። አድራሻችሁ ከምን ስር ነው? ዋው ተመልከቱ። ድንግል ማርያም የተገኘችው ከማን ስር ነበረ? ከመስቀል ስር። ትክክለኛ የክርስቶስ ተማሪ ከመስቀሉ ስር ይገኛል። ሁላችሁም ይሄን ቃል በሉት። ትምህርታችን ጨርሰናል። ትክክለኛ በሉ። የክርስቶስ ደቀ መዝሙር የት ይገኛል? ከመስቀሉ ስር ይገኛል። ሌሎቹ ፈርተው ሲሸሹ፣ ዋነኛው ደቀ መዝሙር ዮሐንስ ግን የተመሰገነው ከመስቀሉ ስር በመገኘቱ ነው። ከመስቀሉ ስር የተገኘ ሰው ደግሞ ድንግል ማርያምን በሽልማትነት አግኝቶ ይሄዳል ማለት ነው። እናት እናተ ዛሬ መስቀሉን ብላችሁ የወጣችሁት ሁሉ እመቤታችንን ሽልማት አድርጎ እግዚአብሔር ይስጣችሁ። የእመቤታችን እናትነትና ረድኤቷ ሁላችሁንም ይጠብቃችሁ። ስለዚህ ከቤተ ክርስቲያንና ከመስቀል ከድንግል ማርያም ክብር አያናውፀን። የመስቀሉ በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።